ሰላም እንዴት አድራችሁ የተከበራችሁ ተመልካቾቻችን ለዛሬ ዘንላችሁ የቀረቡን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን በርከት ያሉ ስፖርታዊ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። የዓለም የክለቦች ዋንጫ በአሜሪካ በ12 ከተሞች እየተደረገ ነው የሚገኘው። የምድብ ጨዋታዎችም መደረጋቸውን ቀጥለዋል። ስለነሱ ውጤቶችን ወደ እናንተ የምናደርስ ነው የሚሆነው። ቲኤንቲ ስፖርት የተባለው የዜና ምንጭ እንግዲህ ባላንዶር ያሸንፋሉ የተባለውን 10 ተጫዋቾችን በቅደም ተከተል ማስቀመጥ ችሏል። እንግዲህ የፓሪሰን ጀርመኑ 2 ተጫዋቾች እንግዲህ በአንደኛና ሁለተኛ መቀመጥ ችሏል። እነሱ 10ሩን እነማን ናቸው ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ጀራርድ ፒኬ የቀድሞው የባርሴሎናና የስፔን ብሔራዊ ቡድን ተጫዋች እንግዲህ በላሚን ያማልና በኦስማን ዴምቤሌ መካከል የሚደረገውን የባላንዶር ፉክክር እንግዲህ አስተያየቱን ሰጥቷል። የሱ ምርጫም እንግዲህ ማስቀመጥ ችሏል። እሱም ወደ እናንተ የምናደርስ ነው የሚሆነው። የማንቸስተር ሲቲ እንግዲህ አዳዲሶቹ ፈራሚዎች ሪያን ቼርኪ እንዲሁም ቲያኒ ሬንጀርስ ከማንቸስተር ሲቲ ስብስብ ጋር በአሜሪካ እንደሚገኙ ይታወቃል። እንግዲህ በአሜሪካም እንግዲህ አስተያየታቸውን መስጠት ችሏል። የሁለቱም አስተያየት ወደ እናንተ የምናደርስ ነው የሚሆነው። በመቀጠል በርከት ያሉ የዝውውር መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። እንደሚታወቀው የክረምቱ የዝውውር መስኮት በትናንትናው እለት እንግዲህ በይፋ እንደተከፈተ ይታወቃል። ስለዚህ አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ እንግዲህም በርከት ያሉ የአውሮፓ ክለቦችን የተመለከቱ የዝውውር መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። በኒኮ ዊሊያምስና በባርሴሎና መካከል ያለው እንግዲህ ጉዳይም ዘርዘር ያለ መረጃውን ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻ አብራችሁን ትቆዩ እንግዲህ በክብር ነው የምንጋብዘው። ለቻናሉ አዲስ የሆናችሁ ተከታታዮቹም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። በቀጥታ ወደ መረጃዎች ነው የምናልፈው። የዓለም የክለቦች ዋንጫ እንግዲህ በአዲስ ቅርጽ በ12 የአሜሪካ ከተሞች በ32 ቡድኖች መካከል መደረግ መጀመሩን ይታወቃል። እንግዲህ በመጀመሪያው ጨዋታዎች አልአህሊ ከኢንተር ሚያሚ 0-0 ሲለያዩ ባየር ሙኒክ አውክላንድ ሲቲን 10-0 ማሸነፍ ችለዋል። ፓሪሰን ጀርመን እንግዲህ አትሌቲኮ ማድሪድን 4-0 አሸንፈዋል። ፓልሜራስ ከፖርቶም እንግዲህ 0-0 የተለያዩበት ጨዋታ የመጀመሪያ ጨዋታዎች ናቸው። ትናንት ሌሊት እንግዲህ ቀጥሎ ተደርጓል ጨዋታዎች። የብራዚሉ ቦታፎጎ ከሲያትል ሳውንደርስ ጋር ያደረጉት ጨዋታ በቦታፎጎ 2-1 አሸናፊነት ተጠናቋል። እንዲሁም የእንግሊዙ ቼልሲ ከሎስ አንጀለስ ጋር ያደረጉት ጨዋታ በቼልሲ 2-0 አሸናፊነት ተጠናቋል። ፔድሮ ኔቶ እንዲሁም ኤንዞ ፈርናንዴዝ ሁለቱም የቼልሲ ግቦች ያስቆጠሩ ተጫዋቾች ናቸው። ስለዚህ ቼልሲ እንግዲህ ውድድሩን በድል መጀመር ችሏል ማለት ነው። በዚህ የዝውውር መስኮት ከኢፕስዊች ታውን ወደ ቼልሲ የተዘዋወረው የፊት መስመር ተጫዋቹ ሊያም ዴላፕ ትናንትና በ64ኛው ደቂቃ ተቀይሮ ወደ ሜዳ ገብቶ እንግዲህ ጨዋታውን መጀመር ችሏል። በ80 ደቂቃ እንግዲህ ኤንዞ ፈርናንዴስ ላስቆጠራት ግብ የኳስዋን እንግዲህ አሲስት ማድረግ ችሏል። ስለዚህ ሊያም ዴላፕ በቼልሲ ስራውን ትናንትና በይፋ ጀምረዋል ማለት ነው። ሌላኛው እንግዲህ ከፍተኛ ፍኩር የተደረገበት ጨዋታ ቦካ ጁኒየርስ ከቤኔፊካ ያደረጉት ጨዋታ ነው። እንግዲህ ይህ ጨዋታ እጅግ ከፍተኛ ፍኩር የተደረገበት 2-2 አቻ የተለያዩበት ጨዋታ ነበር። በሁለቱም በኩል ፋውሎችን የበዙበት ቢጫ ካርድ፣ ቀይ ካርድ የበዙበት ጨዋታ ነበር። በመጨረሻም 2-2 በሆነ አቻ ውጤት ጨዋታቸውን ማጠናቀቅ ችለዋል። ሙጌል መረንቴል እንዲሁም ሮድሪጎ ባታግሊያ ለሁለቱም ለቦካ ጁኒየርስ ግብ አስቆጥረው 2-0 መምራት ችለው ነበር። ነገር ግን አንጌል ዲማሪያ በፍጹም ቅጣት እንዲሁም ኒኮላስ ኦታመንዲ ለቤኔፊካ ግቦችን አስቆጥረው 2-2 በሆነ ውጤት እንግዲህ ነጥብ ተጋርተው መውጣት ችሏል። ይህ ጨዋታ እጅግ ከፍተኛ ፉክር የበዛበት ጨዋታ ነበር። በሁለቱም ቡድኖች በኩል 3 ተጫዋቾች ቢጫ ቀይ ካርድ ያዩበት ጨዋታ ነበር። ኒኮላስ ፊጋል እንዲሁም አንድሪያ ቤሎቲ በሁለቱም ቡድኖች በኩል ፌጋል ከቦካ ጁኒየርስ እንዲሁም አንድሪያ ቤሎቲ በቤኔፊካ በኩል በቀይ ካርድ ከሜዳ የወጡበት ጨዋታ ነበር። እንዲሁም ተቀይሮ ወጣው አንድሪያ ሄሬራ በቦካ ጁኒየርስ በኩል በውጭ እንግዲህ ቀይ ካርድ መመልከት ችለዋል። ስለዚህ እጅግ ፋውል የበዛበት ጨዋታ ነበር። በሁለቱም ቡድኖች በኩልም እንግዲህ 3 ተጫዋቾች እንግዲህ ተጎድተው ከሜዳ ተቀይሮ መውጣት ችለዋል። ፍሎረንቲኖ በቤኔፊካ በኩል እንዲሁም አንድሪያ ሄሬራና ሙጌል
መረንቴል በቦካ ጁኒየርስ በኩል በጉዳት ምክንያት ከሜዳ ተቀይረው የወጡ ተጫዋች ናቸው። ስለዚህ ይህ እልህ አስጨራሽ ጨዋታ 2-2 በሆነ አጫውተት እንግዲህ ነጥብ ተጋርተው መውጣት ችለዋል ማለት ነው። ሌላኛው ፍላሚንጎ ከኤስፕሬንስ ቱኒዝ ያደረጉት ጨዋታ ነበር። ፍላሚንጎዎች 2-0 በሆነ ውጤት ማሸነፍ ችለዋል። ዲአራስካታ እንዲሁም ሉዊስ አራጆ ሁለቱም የፍላሚንጎ ግቦች ያስቆጠሩ ተጫዋቾች ናቸው ማለት ነው። የዓለም የክለቦች ዋንጫ የምድብ ጨዋታዎች ዛሬም ቀጥለው እንግዲህ 2 ጨዋታዎች ይደረጋሉ። ማታ 1 ሰዓት ላይ ፍሉሚኔንስ ከቦሩሻ ዶርትሙንድ፣ 4 ሰዓት ላይ ሪቨር ፕሌት ከኦራዋ ሬስ ዲያመንድ ጋር የሚያደርጉት ጨዋታ ነው። የአርጀንቲናው ሪቨር ፕሌት ከጃፓኑ ኦራዋ እንግዲህ ጨዋታቸውን የሚያደርጉ ነው የሚሆነው። የጀርመኑ ቦሩሻ ዶርትሙንድም ከብራዚሉ ፍሉሚኔንስ 1 ሰዓት ላይ ጨዋታቸውን ያደርጋሉ። እንግዲህ ቦሩሻ ዶርትሙንድ በዚህ ውድድር ግምት የተሰጠው ቡድን ነው። ስለዚህ ዛሬ 1 ሰዓት የመጀመሪያ የምድብ ጨዋታው የሚያደርግ ነው የሚሆነው። ቲኤንቲ ስፖርት የተባለ የዜና ምንጭ እንግዲህ በዚህ በፊታችን መስከረም 22 በሚደረገው የባላንዶር ስነ ስርዓት ሽልማት ያሸንፋል ተብሎ የተጠበቁት 10 ተጫዋቾች በደረጃ ማስቀመጥ ችለዋል። በአንደኝነት ያስቀመጠው ፓሪሴን ጀርመኑ የመሀል ተጫዋች ቪቲንሃን ነው። እንግዲህ ቪቲንሃ በዓለም ክለቦች ዋንጫ በአትሌቲኮ ማድሪድ ላይ 1 ግብ እንዳስቆጠረ ይታወቃል። ስለዚህ በዚህ ምክንያት ቲኤንቲ ስፖርት እንግዲህ ባላንዶር ያሸንፋሉ ተብለው ከሚጠበቁ ተጫዋቾች በአንደኝነት አስቀምጦታል። በሁለተኝነት ያስቀመጠው ሌላኛው ፈረንሳዊ የፓሪስ ሰን ጀርመን ተጫዋች ኦስማን ዴምቤሌ ነው። በሶስተኝነት ላሚን ያማል፣ በአራተኝነት ራፊንሃ፣ በአምስተኝነት ኑኖ ሜንዴዝ፣ በስድስተኝነት አሽራፍ ሀኪሚ፣ በሰባተኝነት መሐመድ ሳላህ፣ በስምንተኝነት ጁዋን ልጂ ዶናሩማ፣ በዘጠነኛ ደረጃ ያስቀመጠው የሪያል ማድሪድ የፊት መስመር ተጫዋች ኪሊያን ኤምባፔ ሲሆን በ10ኛ ደረጃ ያስቀመጠው ደግሞ ክቪሻ ክቫራትስኬሊያ ነው። ስለዚህ በቲኤንቲ ስፖርት መሰረት 6 የፓሪስ ሰን ጀርመን ተጫዋቾች በሚመጣው መስከረም በሚደረገው የሽልማት ስነ ስርዓት ባላንዶርን ያሸንፋሉ ተብሎ እንግዲህ ማስቀመጥ ችለዋል ማለት ነው። የቀድሞ የባርሴሎና ተከላካይ እንግዲህ ጀራርድ ፒኬ በላሚን ያማልና በኦስማን ዴምቤሌ መካከል ያለው የባላንዶር ፉክክሩን አስተያየት ሰጥተዋል። እንግዲህ ጀራርድ ፒኬ ከስፖርት ዶት ኢኤስ ጋር እንግዲህ ቆይታ አድርጎ ነበር። በዛ ቆይታ እንግዲህ ባላንዶርን ማሽን ያሸንፋል ብለህ ትጠብቃለህ የሚል ጥያቄ ከጋዜጠኛ ቀርቦለት ነበር። ሁለቱም ድንቅ ተጫዋቾች ናቸው። ከሁለቱም ጋር በመልበሻ ክፍል እንተዋወቃለን። ከኦስማን ዴምቤሌም ከላሚን ያማልም በመልበሻ ክፍል እንግዲህ ተገናኝቻለሁ። ዴምቤሌ እንደ ወንድም ነው የማስበው። እጅግ ጎበዝ ተጫዋች ነው። እንግዲህ ላሚን ያማል ግን የተለየ ነው ሲል አስተያየቱን ሰጥቷል። ጀራርድ ፒኬ በባላንዶር ዙሪያም እንግዲህ ያማል ቢያሸንፍ እመርጣለሁ፣ ነገር ግን ዴምቤሌ ቢያሸንፍም ደስተኛ ነኝ ሲል አስተያየቱ ሰጥቷል። የባርሴሎና እና የስፔን ብሔራዊ ቡድን ሌጀንድ ጀራርድ ፒኬ ማለት ነው። ማንቸስተር ሲቲ እንደሚታወቀው ለዓለም ክለቦች ዋንጫ በአሜሪካ ነው የሚገኙት። እንግዲህ በቅርቡ ያስፈርሟቸው ሮያን ቸርኪ እንዲሁም ቲያኒ ሬንጀርስ እንግዲህ በአሜሪካ ከማንቸስተር ሲቲ ስብስብ ጋር ልምድ እያደረጉ እንደሆነ ይታወቃል። እንግዲህ እነዚህ 2 ተጫዋቾች አስተያየታቸውን ሰጥተዋል። ሮያን ቸርኪ እንግዲህ በባላንዶር ዙሪያ ነው እንግዲህ አስተያየቱን የሰጠው። በማንቸስተር ሲቲ ስትሆን እንግዲህ ባላንዶር ለማሸነፍ እንግዲህ ቀላል ነው ማለት ችሏል። ሮያን ቸርኪ እንግዲህ ሮድሪ በማንቸስተር ሲቲ ሆኖ ባላንዶር ማሸነፉን እንግዲህ በመግለጽ እሱ ሮያን ቸርኪም በማንቸስተር ሲቲ ባላንዶር ማሸነፍ እንደሚፈልግ ተናግረዋል። በ36.5 ሚሊዮን ዩሮ ከሊዮን ወደ ማንቸስተር ሲቲ ከተቀላቀለ በኋላ በአሜሪካ እንግዲህ የመጀመሪያ የማንቸስተር ሲቲ ልምምድን እያደረገ እንደሚገኝ ይታወቃል። ሌላኛው ኔዘርላንዳዊ የመሀል ሜዳ ተጫዋች ቲያኒ ሬንጀርስ ነው እንግዲህ አስተያየቱን የሰጠው። እንግዲህ ቲያኒ ሬንጀርስ ወደ ማንቸስተር ሲቲ የመጣውት ኬቪን ዲብሮይን ለመተካት አይደለም ሲል ነው አስተያየቱን የሰጠው። ነገር ግን የኬቪን ዲብሮይን ቪዲዮዎችን እመለከታለሁ እንዴት እንደሚጫወትን እንግዲህ
ተመልክቻለሁ። ማንቸስተር ሲቲ ዋንጫዎች እንዲያሸንፍ መርዳት እፈልጋለሁ፣ ነገር ግን የኬቨን ዲብሩይን ምትክ ልሆን አይደለም ወደዚህ የመጣው ሲል በ55 ሚሊዮን ፓውንድ ከኤስ ሚላን ወደ ማንቸስተር ሲቲ ተዘዋውረው ኔዘርላንዳዊ ቲያኒ ሬንጀርስ አስተያየቱን ሰጥቷል ማለት ነው። የእንግሊዝ ፕሪሚየር ሊግ የ25-26 የውድድር አመት በፊታችን ነሐሴ 16 እንደሚጀምር እንግዲህ ይታወቃል። የምድብ ድልድሉም ነገ ረቡዕ እንግዲህ ይፋ እንደሚሆን የመረጃ ምንጮች እየተናገሩ ነው የሚገኙት። ቲኤንቲ ስፖርት የተባለው የመረጃ ምንጭም እንግዲህ ክለቦች የእንግሊዝ ፕሪሚየር ሊግ ክለቦች ያላቸው ክፍት ቦታ ለመሙላት ትናንት በተከፈተው የዝውውር መስኮት ከፍተኛ እንግዲህ ፉክክር እንደሚያደርጉም እንግዲህ ገልጸዋል። በብዙ ቦታዎች ክፍተት ያላቸው ቡድኖች ተጫዋቾች የሚያስፈሩም ቢሆንም ነገር ግን በእንግሊዝ ፕሪሚየር ሊግ የሚገኙ ቡድኖች ዋነኛ የሚባሉ የክፍተት ቦታቸውን ለመሙላት የሚያደርጉት ጥረትን እንግዲህ ትናንትና ይፋ አድርጓል። በአርሰናል ስንጀምር አርሰናል በመጀመሪያ እንግዲህ የፊት መስመር ወይም የ9 ቁጥር ቦታ ለመተካት እንዳለበት ነው እንግዲህ ይህ የመረጃ ምንጭ ይፋ ያደረገው። እንደሚታወቀው አርሰናል ቤንጃሚን ሸሽኮ እንዲሁም ቪክቶር ኬከሬስ ከነዚህ ሁለት ተጫዋቾች አንዱን ለማስፈረም እንግዲህ ከፍተኛ ጥረት እያደረገ እንደሚገኝ ይታወቃል። አርሰናል ሀቨርዝ እንግዲህ የአጥቂ መስመር ተጫዋችነት ነው የፊት መስመር ተጫዋችነት ነው እንግዲህ እየተንቀሳቀሰ የነበረው ባለፈው አመት። ይህ ተጫዋችም ለብዙ ወራት እንግዲህ በጉዳት እንደነበረ ይታወቃል። ስለዚህ የአርሰናል የግብ ማግባት ኃላፊነትም በብዙ ተጫዋቾች ላይ እንግዲህ ተጥሎ እንደነበር እናስታውሳለን። ለምሳሌ ባለፈው አመት የነበሩት የግብ የማግባት እድሎች ግብ ያስቆጠሩ ተጫዋች ስንመለከት ሀቨርዝ 9 ግቦች ነው ያስቆጠረው፣ ማርቲኔሊ 8፣ ትሮሳርድም በተመሳሳይ 8 ግብ አስቆጥሯል። ማይክል መሪኖ 7 ግቦች ሲያስቆጥር፣ ቡካዮ ሳካ 6፣ ንዋነሪ 4 ሲያስቆጥር፣ ጋብሪኤል ኤሱስ 3 ግቦችን ማስቆጠር ችሏል። ከነዚህ ተጫዋቾች እንግዲህ ኳስን እንግዲህ መጥተው ወደ ግብ የመቀየር ሬቱን ስንመለከት ማይክል መሪኖ ነው በ18% የሚመራው። ስለዚህ አርሰናል የግድ የፊት መስመር ተጫዋች እንደሚያስፈልገው እንግዲህ እየተመለከትን እንገኛለን ማለት ነው። ስለዚህ አርሰናል በቀጣይ ቤንጃሚን ሼሽኮ ወይም ቪክተር ዮከሬስን ወደ ኤምሬትስ ስታዲየም ለማምጣት እንግዲህ ከፍተኛ ጥረት እያደረገ እንደሚገኝ ይታወቃል። ሌላኛው ወደ ቼልሲን ስናመራ ቼልሲ እንግዲህ በዋነኝነት መሙላት የሚፈልገው የክፍቱ ቦታው እንግዲህ ግብ ጠባቂነት ነው። እንደሚታወቀው ባለፈው አመት ሮበርት ሳንቼዝ አንደኛ የቼልሲ ግብ ጠባቂ በአንደኝነት የሚሰለፍ እንደነበር ይታወቃል። እሱም ከፍተኛ ስህተት ይሰራ እንደነበር ይታወቃል። ለምሳሌ ቼልሲዎች ባለፈው አመት ካስተናገዷቸው ግቦች 5ቱን እንግዲህ በሮበርት ሳንቼዝ ስህተት የተቆጠሩባቸው ግቦች ናቸው። ይህም ከእንግሊዝ ፕሪሚየር ሊግ ከፍተኛ ለግብ የሚሆን ስህተት የፈጸመ ግብ ጠባቂ እንደሆነ በአንደኛ ደረጃ ተቀምጧል ማለት ነው። ስለዚህ ቼልሲዎች ይህ ክፍተት ለመሙላት የኤስ ሚላኑ ግብ ጠባቂ ማይክ ማግናን ለማስፈረም ከፍተኛ ጥረት እያደረጉ እንደሚገኝ ይታወቃል። የመጀመሪያ ዙር ጥያቄያቸው ውድቅ እንደተደረገ ይታወቃል። አሁንም በሁለተኛ ደረጃ እንግዲህ አሻሽለው ብሩን ጨምሮ ማለት ነው የማይክ ማግናንን ከኤስ ሚላን ለማስፈረም ጥረቶችን ያደርጋሉ ተብሎ ይጠበቃል። በሶስተኛ ደረጃ ሊቨርፑልን ስንመለከት ሊቨርፑልም የፊት መስመር አጥቂ እንደሚያስፈርም ነው እንግዲህ እየተነገረ የሚገኘው። ትሬንት አሌክዛንደር አርኖልድን በነጻ ለሪያል ማድሪድ አሳልፈው የሰጡ ሊቨርፑል እንግዲህ እስካሁን 3 ተጫዋቾችን ማስፈረም ችሏል። እንግዲህ ጀርሚ ፍሪምፖንግና ፍሎሪያን ዊርዝ ከባየር ሊቨርኩሰን እንግዲህ ማስፈረም ችሏል። ጀርሚ ፍሪምፖንግ ሁሉም ነገር ጭርቶ የሊቨርፑል ንብረት መሆኑን አረጋግጧል። ፍሎሪያን ዊርዝም በሚቀጥሉት 2-3 ቀናት የሕክምና ምርመራውን አድርጎ ወደ አንፊልድ የሚያቀና ይሆናል። ሚሎስ ኪርኬዝም እንግዲህ በቅርቡ የሊቨርፑል ተጫዋች እንደሚሆን ነው እንግዲህ መረጃዎችን እየወጡ የሚገኙት። ነገር ግን ሊቨርፑል በዚህ አበቃም የፊት መስመር አጥቂም እንግዲህ እንደሚያስፈልገው እየተነገረ ነው የሚገኘው። ስለዚህ ሊቨርፑልም የፊት መስመር አጥቂን ለማግኘት እንግዲህ ከፍተኛ ጥረት እንደሚያደርግ በዚህ ክረምት ምንጮች እያመለከቱ ነው የሚገኙት። ሌላኛው ማንቸስተር ሲቲን ስንመለከት ማንቸስተር ሲቲም ግብ ጠባቂ እንግዲህ ማስፈረም ይፈልጋል። እስካሁን ማንቸስተር ሲቲ በርከት ያሉ ተጫዋቾችን ማስፈረሙ ይታወቃል። እንደ ሪያን ቸርኪ፣ ቲያኒ ሬንጀርስ፣ ሪያን አይት-ኖሪ የመሳሰሉ እጅግ ከፍተኛ ገንዘብን በማውጣት ማስፈረሙ ይታወቃል። ነገር ግን ማንቸስተር ሲቲ
ግብ ጠባቂን ማስፈረም ይፈልጋል። በእርግጥ ማንቸስተር ሲቲ ማርከስ በቲነሊ ከቸልሲ ማስፈረሙ ይታወቃል። ይህ የ33 ዓመት ግብ ጠባቂ ነው። ነገር ግን የኤደርሰን ጉዳይ እንግዲህ መቆየቱ አጠራጣሪ ነው እየተባለ ነው በማንቸስተር ሲቲ። ስለዚህ ማንቸስተር ሲቲ የኤደርሰን እንግዲህ ተተኪ የሚሆንን ግብ ጠባቂ ለማስፈረም እያሰበ እንደሆነ የመረጃ ምንጩ እንግዲህ ማመልከት ይችላል ማለት። ሌላኛው ማንቸስተር ዩናይትድን ስንመለከት ማንቸስተር ዩናይትድ በእርግጥ እጅግ ከፍተኛ የተጫዋች ፊርማን እያፈላለገ እንደሆነ ይታወቃል። ነገር ግን ከነዚህ በዋነኝነት የሚጠቀስ ግብ ጠባቂ ነው። እንግዲህ የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ባለፈው አመት እጅግ ብዙ ጥያቄዎች እየተነሱበት እንደነበር ይታወቃል። ብዙ ስህተቶችም እየሰራ እንደነበረ የሚታወቅ ነው። ስለዚህ አንድሬ ኦናና በማንቸስተር ዩናይትድ ቆይታው እንግዲህ አጠራጣሪ ነው። ወደ ፕሮሊግ ሳውዲ ፕሮሊግ ይሄዳል የሚሉ እንግዲህ መረጃዎች እየወጡ ነው የሚገኙት። ስለዚህ ማንቸስተር ሲቲ እንግዲህ ቀዳሚ አድርጎ የሚይዘው እንግዲህ የግብ ጠባቂ ጉዳይ መሆኑ አሁንም ቲኤንቲ ስፖርት ይዞ ወጥቷል። ስለዚህ እነዚህ 5 የእንግሊዝ ፕሪሚየር ሊግ ታላላቅ ቡድኖች እንግዲህ በከፍተኛ ደረጃ ይፈልጓቸዋል ወይም ያስፈርሟቸዋል የተባሉ እንግዲህ ቦታዎች የጠቀስናቸው ይመስላሉ ማለት ነው። ስለዚህ ሁሉም የእንግሊዝ ፕሪሚየር ሊግ ቡድኖች እንግዲህ የሚፈልጉት ተጫዋች ወይም የቦታ መሙላት የሚፈልጉት የቦታ ክፍተት እንግዲህ የቲኤንቲ ስፖርት የሚባለው የመረጃ ምንጭ ጠቅሷል። እና ግን መርጠን እነዚህ 5 ቡድኖችን እንግዲህ ወደ እናንተ ማድረስ ይችለናል ማለት ነው። ሌላኛው የዝውውር መረጃዎች ስንመለከት ቪክተር ኦስሚንን ነው የምናገኘው። እንግዲህ ቪክተር ኦስሚንን ይህ የናፖሊ ተጫዋች በውሰት በጋላታሳራይ እየተጫወተ እንደነበር ይታወቃል። ይህም በከፍተኛ ሁኔታ በአልሂላል እንደሚፈለግ እንግዲህ ሁላችንም እናውቃለን። ነገር ግን ቪክተር ኦስሚኒ ከሳውዲ ፕሮ ሊግ ይልቅ ወደ እንግሊዝ ፕሪሚየር ሊግ መዛወር እንደሚፈልግ እንግዲህ በይፋ ተናግረዋል። የሱ የቅርብ ተወካዮች እንግዲህ እየተናገሩ ነው የሚገኙት። ነገር ግን የሳውዲ ፕሮ ሊጉ አልሂላል እንግዲህ አሁንም ተስፋ አልቆረጠም ነው እየተባለ የሚገኘው። እንግዲህ ለናፖሊም የ75 ሚሊዮን የውል ማፍረሻ ቢያቀርብም ቪክተር ኦስሚኒ ግን ይህ ውድቅ እንዳደረገ ይታወቃል። ነገር ግን አልሂላል እንግዲህ 50 ሚሊዮን ዩሮ እንግዲህ ለቪክተር ኦስሚን እንግዲህ ለግሉ ይከፍላሉ ተብሎ ነው እንግዲህ እየተነገረ የሚገኘው። ነገር ግን ቪክተር ኦስሚን ከብር ይልቅ ከገንዘብ ይልቅ ታዋቂነትን እንግዲህም ታሪክ ሰሪነትን ስለሚፈልግ ወደ እንግሊዝ ፕሪሚየር ሊግ እንዲሁም ወደ አውሮፓ ቡድኖች መቀላቀል እንደሚፈልግ የቅርብ ወኪሎችን ዋቢ አድርጎ ዲያሮ አስ የተባለ የስፔን ጋዜጣ እንግዲህ ይፋ ማድረግ ችሏል ማለት ነው። ስለዚህ ቪክተር ኦስሚን ወደ ማንቸስተር ዩናይትድ ሊያመራ እንደሚችል ነው እንግዲህ የቅርብ መረጃ ምንጮች እየዘገቡ የሚገኙት። በተለይ ዳሎ ስፖርት የተባለ የጣሊያን ጋዜጣ እንደዘገበው ከሆነ ማንቸስተር ዩናይትድ በቀጣይ የቪክተር ኦስሚን ማረፊያ ሊሆን እንደሚችል እንግዲህ መናገር ይችላል። በተለይ በናፖልና በማንቸስተር ዩናይትድ ጥሩ ግንኙነት አለ ያለው ይህ ጋዜጣ ባለፈው አመት ስኮት ማክቶሚናይ ከማንቸስተር ዩናይትድ ወደ ናፖሊ መዘዋወሩን ተከትሎ በእነዚህ ሁለት ቡድኖች እንግዲህ ለሚኖረው ግንኙነት ጥሩ መንደርደሪያ ሊሆን ይችላል እያለ ነው የሚገኘው ዳሎ ስፖርት። ስለዚህ ቪክተር ኦስሚን ከአልሂላል ይልቅ ወደ ማንቸስተር ዩናይትድ የመዘዋወር እድሉ እጅግ ከፍተኛ እንደሆነ ይህ ጋዜጣ እየተናገረ ነው የሚገኘው። ሌላኛው የምናገኘው አንቶኒ ነው። ይህ የማንቸስተር ዩናይትድ ተጫዋች እንግዲህ ከአያክስ አምስተርዳም ወደ ማንቸስተር ዩናይትድ በ2022 በ95 ሚሊዮን ዩሮ ከተዘዋወረ በኋላ በማንቸስተር ዩናይትድ ጥሩ ጊዜ እያሳለፈ እንዳልነበረ ይታወቃል። በዚህም በውሰት በጥር የዝውውር መስኮት ወደ ስፔኑ ሪያል ቤቲስ እንዳቀና ይታወቃል። በዛ በሪያል ቤቲስም እጅግ ጥሩ ጊዜ እንዳሳለፈ የሚታወቅ ነው። ሪያል ቤቲሶችም አሁን ይህ ተጫዋች ለማቆየት እንግዲህ እጅግ ከፍተኛ ጥረት እያደረጉ ነው የሚገኙት። ነገር ግን ማንቸስተር ዩናይትድ ለዚህ ተጫዋች እንግዲህ 50 ሚሊዮን ዩሮ ይፈልጋሉ። ሪያል ቤቲስ ግን ለዚህ ተጫዋች 50 ሚሊዮን ዩሮ የመክፈል ፍላጎትም የላቸውም። 20 ሚሊዮን ዩሮ ነው እንግዲህ ለመክፈል ሪያል ቤቲሶች ለማንቸስተር ዩናይትድ ጥያቄ እያቀረቡ የሚገኙት። በዚህም ማንቸስተር ዩናይትድ በቀጣይ ይህ ተጫዋች ከሪያል ቤቲስ የሚሸጥ ከሆነ እጅግ ከፍተኛ የባለቤትነት
ድርሻ እንዲኖራቸው በአሁን ግን በ20 ሚሊዮን ዩሮ እንዲሸጡላቸው ሪያል ቤቲሶች ጥያቄ አቅርበዋል። ነገር ግን ማንቸስተር ዩናይትድ ይህ ጥያቄ አልተቀበሉትም። የሪያል ቤቲስ ከፍተኛ አመራሮችም በማንቸስተር ከተማ እንግዲህ እየመከሩ እንደሆነ እየተነገረ ነው የሚገኘው። ስለዚህ ይህ ተጫዋች ማረፊያው የት ሊሆን ይችላል የሚለውን በቀጣይ የምንመለከተው ነው የሚሆነው። ሌላኛው የምናገኘው ኒኮ ዊሊያምስ ነው። ይህ ስፔናዊ አትሌቲክ ክለብ ተጫዋች እንግዲህ በብዙ ቡድኖች እንደሚፈለግ ይታወቃል። ባየር ሚኒክ፣ አርሰናል እና ባርሴሎና የዚህ ተጫዋች ፈላጊዎች ናቸው። እንዲሁም ቸልሲም ለዚህ ተጫዋች ፈላጊ እንደሆነ ይታወቃል። ነገር ግን ይህ ተጫዋች በመጨረሻ ወደ ባርሴሎና ማቅናት እንደሚፈልግ ነው እንግዲህ እየተነገረ የሚገኘው። የኒኮ ዊሊያምስ ዝውውርም እንግዲህ ባርሴሎና በዚህ ሰዓት እየመራ ነው የሚገኘው። ቲኤንቲ ስፖርት እንግዲህ ይፋ እንዳደረገው አርሰናል፣ ባየር ሙኒክና ቸልሲ ፈላጊዎች እንደሆኑ ነገር ግን ወደ ባርሴሎና መዛወር እንደሚፈልግ እንግዲህ በይፋ ተናግረዋል። ስለዚህ የዚህ ተጫዋች ፈላጊም እንግዲህ ሃንስ ፍሊክ በጥብቅ እንደሆነ ነው እየተነገረ የሚገኘው። ስለዚህ ይህ የዚህ ተጫዋች ተወካዮች እንግዲህ ከባርሴሎና ዳይሬክተር ዴኮ ጋር እንግዲህ እንደተገናኙ ነው የተነገረው። እነዚህ ተወካዮች መጀመሪያ ከባየር ሙኒክ ከፍተኛ አመራሮች ጋር እንግዲህ ውይይት ካደረጉ በኋላ ወደ ባርሴሎና በማቅናትም ከዳይሬክተሩ ዴኮ እንግዲህ ውይይት አድርገዋል። ከዚህ በኋላም እንግዲህ ላሚን ያማል የዚህ ተጫዋችና የሁለቱም ፎቶ እንግዲህ በኢንስታግራም ገጹ ማጋራቱ ይታወቃል። ስለዚህ እነዚህ ሁለት ተጫዋቾች እንግዲህ ከፍተኛ ጓደኝነት እንዳላቸው ይታወቃል። በስፔን ብሔራዊ ቡድንም እጅግ እንግዲህ አብረው እየተጫወቱ ከፍተኛ ስኬትም እንዳመጡ ይታወቃል። ስለዚህ ላሚን ያማል የኒኮ ዊሊያምስ ዝውውር እንግዲህ ከፍተኛ ድርሻ እንደሚኖረው እየተነገረ ነው የሚገኘው። የባርሴሎናው እንግዲህ ፕሬዚዳንት ጆዋን ላፖርት የዚህ ተጫዋች ዝውውር አጽድቋል እየተባለ ነው የሚገኘው። ለባርሴሎና አመራሮች ፈቃድ ሰጥቷል እየተባለ ነው የሚገኘው። ስለዚህ ባርሴሎና አሁን የዚህ ተጫዋች ዝውውር እንግዲህ በይፋ መጀመር እንደሚችል ጆዋን ላፖርት ፈቃድ ሰጥቷል። ስለዚህ ይህ ተጫዋች ወደ ባርሴሎና የሚያቀናበት መንገድ ወይም እድል እጅግ ከፍተኛ እንደሆነ እየተነገረ ነው የሚገኘው። ስለዚህ ለዛሬ ዘንላችሁ የቀረውን ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። በቀጣይ በሌሎች መረጃዎች እስከምንገናኝ መልካም ቀን።